እና ምንድነው? እተኛለሁ ግን ሁላችሁንም ስለምፈራና ምን ያደርጉኝ ይሆን እፈራችኋለሁ። በጣም ትፈልጊያለሽ? አዎ በጣም እፈራለሁ። ምን ማለት ነው? እንደማትፈሪ በደንብ አውቃለሁ። ጠላለሁ። እሺ በሱ እንደውም በጣም እርግጠኛ ነኝ። በምን? እንደምናውቃቸውና ግልጽ የሆኑ ነገሮች ላይ ማተኮራችን እንትውና በህይወት መኖራችን ላይ ተተኮር። እየሰማሁ ነው። ሰራተኛዋን በደንብ ተጠግቂያት። ሙሉ በሙሉ የህይወት ወዳጅ። ግን እኔ አንተ ወዳጅ መሆኗን ያየኋት ለታ በጣም ቀላል። ማታ ያየሽውን ነገር ለእህቴ እንዳትነግሪያት እሺ? ከባድ ነገር ነው እንዴ ጠየኩሽ? ኧረ አይደለም። እናንተ የፈለግ አትሰማም። እንዳትሰማ ካልፈለግ አትሰማም። አመሰግናለሁ። ልትወጡ ነው እንዴ? አዎ እሷ ትምህርት ቤት ልትሄድ ነው። እኔም ካደረስኳት በኋላ ስራ አለኝ። እሷን ካደረስካት በኋላ እኔም እፈልጋለሁ። ምን ማለት ነው ይፍቱ? አጎቷ ማለት እኮ ነው። ምን ያስቅሻል? ነው ወይስ የእንጀራ እናት ወንድም አጎቷ ይሆን? አንቺ እንጀራ እናቴ ነሽ እንዴ? እና ምን እሺ እንዴ ይፍቱ? ያው እንደ እህቷ ስለምታይሽ ነው። አየኔ ልጅ ምስኪን እኮ ነሽ። ኦቴ እንደዛ መሆኑ? አይ እኔ እንደዛ ማለት አይደለም። መቼም ቢሆን እንደ እናቴ ነሽ፣ እንደ እንጀራ እናቴም ጭምር አለሽ። ምንም አይደለሽም። እሺ ምን ጉድ ፈላ። ምንሽም ስላልሆንኩ ጠጉን መሄድ አለብኝ። ፍቀድልኝና ልውጣ። እሺ ልጅ አይዞሽ። ይሄ ያልተጠበቀ በሽታ እኮ ባህሪሽን ሁሉ ቀይሮ ዘላቂ መፍትሄ እስክናገኝ ድረስ ልትወስደኝ ትችላለህ? አትሞላቀቂ እባክሽ። ማንም አንቺን ለማባበል እዚህ የተቀመጠ ሰው የለም። ይበቃል። በቃ በላው። ሀብስት ማታ ተነስታ ወደ በአምላክ ክፍል ስትሄድ ከሰራተኛው ታፈስ ጋር ፊት ለፊት ይገናኛሉ ማለት ነው። እሷም እንዴ የት ነው የምትሄጂው? ደግሞ መቆም ትችያለሽ እንዴ በማለት ነበር ያፋጠጠቻት። ሀብስትን በጣም በመደንገጥ እንዴ ምን ሆነሽ ነው በዚህ ሰዓት ምትሰሪ ያለሽ? እኔ ወደ መጸዳጃ ክፍል ነው የሚሄደው ብትላትም እንግዲህ መጸዳጃ ክፍል በአምላክ ክላስ ነው እንዴ ደግሞ እንዴት ነው መቆም ቻልሽው? ይህንን ነገርማ ቀጥታ ሄጄ ለእትዬና ለጋሽ መናገር አለብኝ ነበር ያለችው። በዚህ መካከል ነበረ በአምላክ መጥቶ እባክሽን ይህን ነገር ለማንም እንዳትናገሪ ሚስጥረኛ ይሁኝኝ በማለት ያለውና ነገር ግን እንዴት መቆም ቻለች የሚለውን ግራ አጋብቷት ነበረ። ሰላም ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮችም ደግሞ ላይክ እያደረጋችሁ ለምታበረታቱኝ ሁላችሁንም ከልብ አመሰግናለሁ። አሁንም አብሮነታችሁ አይለየኝ። ሀብስት እንግዲህ በጣም አሳዛኟ ባለሀብቷ ቆንጆዋ ሴት ናት ማለት ነው። ሀብስት እንግዲህ በእንጀራ እናትና በእንጀራ አባት ተከባ እንደዚሁ እንግዲህ በእንጀራ እናቷ ወንድም ተከባ ዛሬ በላንሽ ነገ በላንሽ እየተባለ እንቅልፏን እንኳን መተኛት በማትችልበት ሁኔታ ላይ ነው የምትገኘው። ና እንግዲህ ማታ ላይ ተነስታ በአምላክን የአባቷ ገዳይ እንደሆነ ብሰማም ነገር ግን የአባቴ ገዳይ ሆኖ ይህን ሰውዬ እንዴት ነው ልቀብረው የምችለው የሚለው ነገር በጣም ግራ ቢያጋባትም ነገር ግን አንዳንድ ነገሮችን እሱ ስለሚያግዛት ስለሚያማክራት እንደዚሁም ከጎኗ ስላለ አንዳንድ ነገሮችን እሱን ታማክረዋለች ማለት ነውና እንግዲህ ማታ ተነሳ ወደ እሱ ክላስ ስታመራ ነበረ ሰራተኛዋ ታፈስ ጋር ፊት ለፊት የተጋጠሙት። ሰራተኛዋ ታፈስም እንዴ አንቺ ሾካካ የት ነው የምትሄጂው? በዚህ ሰዓት እየተንሻኮሽ ነበር ያለቻት። በጣም ነው የደነገጠችው። አብስትም እንዴ ታፈስ እኔ ወደ መጸዳጃ ክፍል ነው የሚሄደው ብትላት እንግዲህ መጸዳጃ ክፍል እንዴ በአምላክ ክላስ ነው እንዴ መጸዳጃ ያለው እዛ ነው እንዴ የምትይው? ይህን ነገር እትዬና ጋሼ ባላወቁት እነግራቸዋለሁ ስትል ነበር። እንግዲህ በአምላክ መጥቶ እባክሽን ታፈስ ተረጋጊ፣ አንቺ ራስሽ ምን ትሰሪያለሽ ከዚህ ሰዓት በዚህ ሰዓት እዚህ ቦታ ላይ? ሀብስት አንቺስ ምን ትሰሪያለሽ እዚህ ጋር ነበር ያለውና እሷም አይ በአምላክ እኔ የትም አልሄድም መጸዳጃ ክላስ ሊሄድ ነበር ክፍል ሊሄድ ነበር ያለችው ነው። ነገር ግን ደግሞ መቆም እንችላለች እንዴት ነው መቆም የቻለችው ብላ እንግዲህ ነገሮችን ለማቃጠር ሙከራ እያደረገች ነበረ ሰራተኛዋ ሀብስት ነው። በአምላክም እባክሽን ሀብስት ሙሉ በሙሉ መቆም አትችይም አልተባለችም። አንዳንድ ጊዜ ለመቆም ያዳግታታል ነው የተባለችው እንጂ ሙሉ በሙሉ መቆም አላቃታትም። አንዳንድ ጊዜ መቆም ትችላለች። ስለዚህ ይሄን ነገር ደግሞ አንቺ ለማንም መናገር የለብሽም ነበር ያለትና እሷም እሺ እንደዛ ከሆነማ በጣም ጥሩ ነው ብላ ነበር ካጠገባቸው የሄደችው። ነገር ግን ሀብስት በጣም ደንግጣ ቆማ ቀርታ ነበርና በአምላክም አሁንስ በድንጋጤው መሄድ ያቃተሽ ትመስያለሽ። ስለዚህ የኔ እገዛ ሳያስፈልግሽ የማይቀር ልውሰድሽ መሰለኝ ወደ ክላስሽ ነበር ያለውና እሷም በጣም ደንግጣ ሂድ ባክን አንተ እኮ ብላ እንግዲህ አንተ አባቴ ገዳይ እንደሆንክ አውቃለሁ ለማለት ፈልግሽ ነው አንተ እኮ ብለሽ አቆምሽው። በተደጋጋሚ አትንገሪኝ፣ ይሄ ነገር በቤተሰቦቼ
በቤተሰቦች ጫና እየተደረገ ነገር ነው። እኔ አላደረኩትም ብዬ በተደጋጋሚ ነግሬሻለሁ። አንቺ አይገባሽም እንዴ ነበር ያላት። ስለዚህ ያንተ እገዛ አያስፈልገኝም፣ እኔ ራሴ መሄድ እችላለሁ ነበር ያለችው። ግን እሱ ሊረዳት ቢሞክርም እሷ ግን ልትረዳው አልሞከረችም። እሱም ለጥቅምም ቢቀርባት፣ ነገር ግን አሁን ለጊዜው እያገዛትና ነፍሷን ሊታደግላት ይገኛል ማለት ነውና እንደዚሁም ሀብስትን እንግዲህ እባክሽ ሀብስት የምታደርጊውን ነገሮች ሁሉ ተጠንቀቂ፣ ሰራተኛዋን ደግሞ በደንቡ ተጠንቀቂያት፣ እሷም የማይሆኑ ነገሮችን ልትከታተለች ትችላለች፣ ስለሆነ እባክሽ ተጠንቀቂያት እያለ ነበር የሚገኘው። እሷ ግን ከሰራተኛዋ ይልቅ አንተን ብጠነቀቅ ነው የሚሻለኝ ነበር ያለችውና እኔ ምን አደረግኩሽ? እኔ ለምንድን ነው የምትጠነቀቂው? ባገዝኩሽ፣ ከጎንሽ በቆምኩ። አይ አንተን እኮ አውቃለሁ፣ አንተ ጠላቴ ነክ። ሁላችሁም እዚህ ቤት ያላችሁ በአውሬ ማዕል ተከብቤን ያለሁት እኔ ሁላችሁንም እኮ አውቃችኋለሁ። ሁላችሁም እኔን ለመግደል ነው እኮ እዚህ ቤት ውስጥ ተሰብስባችሁ ያላችሁት። ስለዚህ እንዴት ነው ሰላማዊ እንቅልፍ መተኛት የምችለው? ከአንተ ይልቅ ሰራተኛዋን ልመናት ይመስለኛል። አንተና ሰራተኛዋ እኮ እናንተ አንድ ናችሁ ይመስለኛል። አንተና እሷ አብራችሁን የምትሰሩት ይመስለኛል። እንዴት ነው እንደዚህ እያስመሰልክ ከኔ ጋር መቀጠል የምትችለው ነበር ያለችው። እነሱም እባክሽ መኝኝ፣ እንግዲህ ብታምኝም ባታምኝም ይሄውን ያልኩሽም ብዬሻለሁ፣ ሌላውን የራስሽ ጉዳይ ነው ነበር ያላትና እንግዲህ ተኝታው እየተኛች እንኳን አይኗን ከፍታ ነበር የምተኛውና ሄዶ አጠገቧ ሲደርስ ቀጥታ አይኗን ነበር የከፈተችው። እሱ ግን እሷን ቼክ ለማድረግ ነበር ሄደው። እንዴ ለምን አልተኛሽም? እኔ ስታይ ለምን አይንሽን ጨፍነሽ ታስመስያለሽ ነበር ያላትና እሷም ተኛለሁ እንጂ እፈራለሁ እኮ ራሴን ጥዬ አልተኛም ነበር ያለችው። ምክንያቱም በምን አይነት ሰዎች ተከባ እንዳለች ጠንቅቃ ስለምታውቀው ማለት ነውና ነገር ግን ሰራተኛዋንም ቃል አስገብቷት ይገኛል ማለት ነው። በአምላክ እኔና ሀብስት ስናደርግ ያየሽውን ነገር አብረን እያወራን እንደሆነ እሷ ቆማ ሙሉ በሙሉ መሄድ እንደምትችል አይተሻል። ስለዚህ ቃል እንድትገቢልኝ እፈልጋለሁ። ይህን ነገር ለማንም እንዳትናገሪ፣ እህቴም ቢሆን አባዬ ማወቅ የለባቸውም ነበር ያላት። እሷም እንግዲህ እሺ የኔ ቆንጆ እሺ አንተ ካልከኝማ ሁሉም ነገር አድርጋለሁ እሺ ነበር ያለችው። እንግዲህ ሌላ ስም ልታዘዝልኝ፣ የፈለግከውን ነገር ማዘዝ ትችላለህ፣ የፈለግከውን ነገር ነበር ያለችው። ምክንያቱም ሰራተኛዋ በአምላክን ትወደዋለች፣ ታፈቅረዋለች ማለት ነው። እሱ ግን እንደዚህ አይነት ሀሳብ በጭራሽ አስበው አቅም እንግዲህ እሺ በቃ በጣም ጥሩ ሚስጥረኛ ሆነናል ብሎ ሲሄድ ውሽ የኔ ጌታ ውሽ የኔ ድርባባይ እያለች እየተቅለሰለሰች ነበረ ማለት ነው። እና ነገር ግን ቤት ውስጥ የእንጀራ እናቷና አባቷ የተባለ እንጀራ አባቷ ሀብስት እንደ በፊቱ አይደለችም፣ ለውጥ እያየውባት ነው። የሆነ ነገርማ አለ። ወንድምሽና እሷ ደግሞ እጅና ጓንት ሆኗል። ይሄ ነገር ሰራተኛዋ እንድትከታተላት አድርጊ ነበር ያለውና ሰራተኛዋን ታፈስን እንግዲህ ጠርታ በደንቡ እንድትከታተያት ፈልጋለሁ ሀብስትን፣ እንደዚሁም በአምላክንም ምን እንደሚያደርጉ እርምጃቸውን፣ ውሏቸውን ሁሉ እንድትነግር ይፈልጋለሁ። በእሷ ላይ ያየሽው ለውጥ አለ እንዴ ነበረ እንግዲህ ያለቻትና እሷም አይ ትዬ እኔ ምንም ለውጥ አላየውም እንደ በፊቱ ነው ነበር ያለቻት። ስለዚህ በደንቡ ተከታተያት ብላት እንግዲህ ሀብስትን እንዲከታተሏት አድርጋ ትገኛለች ማለት ነውና ወደ ትምህርት ቤትም ሲሄዱ እንግዲህ በአምላክ በወንበሩ እየገፋት ነበረ የምትሄደውና በዛን ሰዓት ነበረ አባቴ የምትለው እንግዲህ የእንጀራ አባቷ አቶ አለም እባክሽ ልጄ ሰዓቱ እኮ ገና ነው፣ ቁርስ በልታችሁ ሂዱ ያለ ሰዓት እሷም አይ እየረፈደ ነው ብንሄድ ይሻላል ብትል እንጀራ እናቷ እንግዲህ ቀበል በማለት ወይዘሮ ይፍታ ምንድን ያለችው እሺ አትጨማለቂ አባትሽ ገበታ ይቅረቢ እየተባልሽ እንዴት ነው መልስ የምትመልሽው? ይሄ ውጥር የምትይው ነገር ምን እንዳመጣብሽ ተመልከቺ ነበር ያለቻትና እሱም እንዴ አረ እንደዚህ አትበያት፣ እንደዚህ ራሷን የሚያሳምን ንግግርማ አትናገሪያት ነበር ያለውና እሷም እንዴ አንቺ እናቴ ነሽ እንዴ ነበር ያለቻት። ይሄን ያለችበት ምክንያት ደግሞ በአምላክ እየገፋት ነው። በአምላክም ቢሆን እኮ አጎትሽ ነው ባለው እንግዲህ አዎ እሱማ አጎቷ ነው ብትል እንዴ አንቺ እናቴ ነሽ እንዴ ነበር ያለችው ስቃ። እንግዲህ ምን ማለት ፈልገሽ ነው? ለእናትነት አትበቂም ማለትሽ ነው ነበር ያለቻትና እንግዲህ አቶ አለም እንግዲህ ነገሮችን ለማብረድ አይ ማለት እሷ እንደ እናቷ ስለምታይሽ ነው እናቴ ነሽ ያለችሽ ብሎ እንግዲህ ነገሮችን ሊያለባብስ ነበረ። ሀብስት ግን አይ መቼም እንደ እናቴ ላያት አልችልም፣ አይደለም እንደ እናቴ እንደ እንጀራ እናቴ እንኳን አላይሽም፣ አንቺ ክፉ ሴት ነሽ፣ አንቺ ለእኔ ምንም አይደለሽም ነበር ብላ እንግዲህ ልኳን የነገረቻት። ስለዚህ እባክህ አባቴ ለዚህ ለጋጥ ወጥ ንግግሬ በጣም ይቅርታ ጠይቀሃለሁ፣ ነገሮቹ ናቸው የማይሆን ነገር እንድናገር ያደረጉኝ። ስለዚህ በአምላክ እባክህን ካላስቸገርኩክ
ተወስደኝ ወደ ትምህርት ቤት ነበር ያለችውና እሱም እሺ ሂጂ ልጄ እፈቅድልሻለሁ ሲላት በአምላክም ነገሮችን ላለማስነቃት ውጥር አትበይ፣ ዝም ብለሽ ባትበጣጠሽ ጥሩ ነው፣ ማንም አንቺን ለመለማመጥ እዚህ ጋር የተቀመጠ ሰው የለም ብሎ ነበር ይዟት የወጣው። ነገር ግን ውጭ ላይ ወጥቶ በጣም ጎበዝ ነሽ፣ እንዴት ነው እንደዚህ አይነት ንግግሮች ይመጡልሽ? ጥሩ ንግግር እኮ ነው የተናገርሽ፣ ደግ አረግሻት እያለ ነበር እያበረታታት የሚገኘውና እሷም አዎ ምክንያቱም ብዙ ጊዜ ታግሻለሁ፣ ታግሼ የተነጋገርኳት ንግግር ናት እቺ መናገር ግን አቅቶኝ አይደለም፣ ነገሮቹን በትዕግስት ለማሳለፍ ብዬ ነው። ግን ሴትዮዋ በጣም አበዛችው ነበር ያለችውና እንግዲህ በተደጋጋሚ የማይሆኑ ቃላቶችን እየተናገረቻት ትገኛለች። እንደዚሁ ልቧን የሚሰብር ንግግሮች ነበረ የምትናገራትና እንግዲህ ባልና ሚስት ቁጭ ብለው ተወያይተው እች ልጅ በጣም ለውጥ እያመጣች ነው፣ ደግሞ ሀብቷን ማናጅ አድርግ የተባለው ልጅ አልቻልኩም ይሄን ነገር ብሏል። እውነት ይሄን ነገር አቅቶት ነው ወይስ አውቆ ያደረገው ነገር ነው እያለ ነበርና ነገር ግን አቅቶት አይደለም ልጁ ይሄን ነገር የሆነ አውቆ ያደረገው ነገር ይመስለኛል በማለት በአምላክ እንዲከታተለው እያደረገ ይገኛል ማለት ነው። አብነት እንግዲህ ነገሮቹን ሁሉ ማናስ ሲያደርግ አድርጎ አስተካክሎ እንግዲህ ምንድነው ያለው ለጓደኛው በአምላክ ደውሎ ሁሉም ነገር ደርሼበታለሁ፣ እችን ቆንጅዬ ባለሀብት ይሄ አለም የሚባል ሰውዬ እሷን በእጁ አስገብቶ ንብረቶቿን ሊቆጣጠር ነው የሚፈልገው፣ ያንን ነገር ደግሞ መቼ የማያደርገው እች ልጅ ደግሞ በጣም ተጠራጥራለች፣ ሁሉ ነገር አረማመዷ ሁሉ ነገሯ በጥንቃቄ ነው የነበር እንግዲህ እያለ ለበአምላክ እየነገረው ነበርና ስለዚህ ይሄ ነገር መቼም ሊያደርግ አይችልም ነው እያለ ያለው። አቶ አለም እንግዲህ የሚያስከፍለውን ክፍያ ሁሉ ከፍዬለታለሁ፣ የበለጠ እያደረኩለት ነው የሚገኘው። ምኑ ይሄን ማድረግ የሚያቅተው? እንደማያቅተው ግን አውቃለሁ። ከዚህ በላይ የሆኑ ብዙ ነገሮችን ሰርቷል። አሁን እንዴት ሊያቅተው ቻለ? ስለዚህ የሆነ ክትትል ማድረግ አለብኝ እያለ ይገኛል ማለት ነው። ነገር ግን ተቀድሟል። ሀብስት ቀድሟለች። ሀብስት ምክንያቱም ሀብስት ስለተጠራጠረች ቅድሚያ አብነት ጋር ሄዳ ያለውን ነገሮች ሁሉ ነግራው ሚስጥረኛው አርግተዋለች ማለት ነው። ስለዚህ አሳልፎ ሊሰጣት አይችልም ማለት ነው። አብነት ተቀድማቸዋለች። ምንም እነሱም በማይሆኑ ነገር ቢመርዟትም ሀብስት ግን ቀድማቸው ትገኛለች ማለት ነው። ይህን የሰሙለት እንግዲህ ወይዘሮ ይፋት በተለይ ራሷን ልታጠፋት ትችላለች ማለት ነውና እንደዚሁም እሷና በአምላክን ለማጣላት እንግዲህ ብዙ ነገሮችን እያደረጉ ይገኛሉ። እንግዲህ አቶ አለምን በጠዋት ተነስቶ ልጄ እባክሽኔ ወደ ሳሎን ነበር ያላት። እንዴ አባዬ ገና እኮ አልነጋ ምትለውም? አይ ነግቷል፣ ከዚህ የበለጠ ምን ጠብቃለን? ሳሎን ላይ ቁርስ ሰርቷል ስለሆነ ሳሎን ላይ እየጠበቅንሽ ነው፣ ተነሽ ልጄ፣ ባይሆን እኔ ላግዝሽ በማለት እንግዲህ ከነ ቢጃማዋ ነበር ይዟት ወደ ሳሎን የሄደውና ይሄ ነገር እሷን ግራ ቢያጋባትም ነገር ግን ይሄን እሷ ቁርስ እንድትበላ ተፈልጎ ሳይሆን ሳሎን ላይ እሷንና በአምላክን ለማጣላት የተጠቀመው ነገር ነበርና እሷ ሳሎን ላይ ስትደርስ እንግዲህ እጇን እንኳን አልታጠበይ፣ ቢጃማዋን እንኳን አልቀየረች። ከኛ ጋራ መጫወት አለብሽ፣ ከኛ ጋራ ቁርስ መብላት አለብሽ፣ ብቻሽን መሆን የለብሽም ብሏት ነበረ ወደ ሳሎን ይዟት ሄዶና ወደ ሳሎን ሲደርስ እንግዲህ እንዴ አንተ አመጣሃት እንዴ አለምዬ፣ ልጁ የለም እንዴ? በአምላክ አመጣትም ነበር እንዴ ነበረችውና አይ አንዳንድ ጊዜ እንኳን እስቲ እኔ ላግሰው ብዬ ነው፣ ደግሞ ቁርስም ትበላለች። በነገራችን ላይ ወንድምሽ ከሰራተኛው ክፍል ሲወጣ አይቻለሁ። ሰራተኛዋ ከሱ ክፍል እየተሽኮረመመች እየወጣች ነበር ስለዚህ ወንድምሽ ከሰራተኛ ጋራ የሌላ ፍቅር ጀምሯል እያለ እንግዲህ ለማን ይነገራል? ለይፋት ነበር የነገራት። በዚህን ጊዜ ይሄን ያደረገው ለምንድን ነው? ሀብስት እና እሱ እንዲጣሉ ነው። እንግዲህ ወይዘሮ ይፋትም በጣም የተናደደችው እንዴ ሰራተኛዋ ወንድሜ ክፍል ምን ታስቦ ነው? ምን እየተካሄደ ነው እዚህ ቤት ውስጥ? በማለት እንግዲህ እየተፍጨረጨረች ነበርና ሀብስትም እባክህ ይሄን ነገር መስማት አልፈልግም፣ ወደ ክላሴ መልሰኝና እዛው ክላሴ ብተኛ ይሻለኛል ነበር ያለችው። ምን ነው ልጄ ደበረሽ እንዴ? በማለት እንግዲህ እሺ ከደበረሽ መልስሻለሁ ነበር ያለው። ይህን ሁሉ ነገር ሲያወሩ እንግዲህ በአምላክ እየሰማ ነበረ። በአምላክ ያወሩትን ነገሮች ሁሉ ሰምቷል ማለት ነው። እንግዲህ ናስቲ አንተ ላውራክ ፈልጋለሁ ብትለውም ይህን ወሬ ከመስማቴ በፊት ባክን ወደ ክላስ ይመልሰኝ ብላ እንግዲህ ሀብስት ወደ ክላሷ እንዲመልሳት ተገዳለች፣ ለመመለስ ተገዳለች ማለት ነውና ይህን ነገር እንግዲህ የተጠቀሙት ሲስተሙን በአምላክና ሀብስትን ለማራራቅ ነው። ሀብስት ብቻዋን እንድትቀር የተደረገው ነገር ነው። ሀብስት ግን ሴራቸውን ሁሉ ጠንቅቃ ታውቀዋለች ማለት ነው።
እና ህብስት በጣም ታሳዝናለች። መጨረሻው ምን ይሆን የሚለው እንግዲህ በቀጣይ ቪዲዮ ይዤላችሁ እመመጣ ይሆናል። እስከዛው ድረስ ቸር ሰንብቱልኝ። ቪዲዮውን ላይክ እያደረጋችሁ አመሰግናለሁ።